አባ በመጨረሻም ወደ ቤቱ መጣና ትሁቴና የአባባ ሚስት እቅፍ አድርገው በደስታ ተሞሉ። ተመስገን እጅጉን በጣም ደስ የሚል አነጋጋሪ ታሪክ ፈጸመ። አባባ ካለበት ቦታ ላይ የሚያስፈልገውን ብርም ሳይከፍል የናቲና የአለሜ እጅ እንዳለበት አውቀው ናቲና አለሜን ደግሞ አባባ ከባድ እቅድና ሀሳብ አዘጋጅቶላቸው ይገኛል። ተመስገን እንደምንም ብሎ አባባ ካለበት ችግር ውስጥ ካወጣው በኋላ የኔ ልጅ ያንተ ውለታ ብዙ አለብኝ፣ መቼ ከፍዬ እንደምጨርሰው ባላቅም አሁን ላይ ግን ከምልህና ከምነግርህ በላይ እጅግ በጣም የሚገርምና የሚደንቅ ነገር ተፈጥሯል ብሎ አለ። አባዬ የተፈጠረው ነገር ምንድን ነው? ዋናው ነገር አንተ ወደ ቤት በሰላም በመምጣት ነው። ሁሉም ነገር ትርፍ ነው። ጊዜውና ሰዓቱ ሲደርስ እያንዳንዱ ከጀርባ ሁነው ሊወጉን የነበሩ ሰዎች የሚጋለጡበትና እውነታው የሚጋለጥበት ሰዓቱ ደርሷል ብሎ ተመስገን አባባን እጅጉም በሚገርም ሁኔታ ወደ ቤት ሲያመጣው ትሁቴና የአባባ ሚስት ደግሞ ቤቱ አልበቃቸው ብሎ በደስታ ፈነጠዙ። ትሁቴ አባዬ አንተ ይህን ያክል ቀን ችግርና መከራዎችን እያሳለፍክ፣ እኛ ግን ከምትለው በላይ ብዙ ነገር ጎሎ ነበር። ቤቱ የሚያምረው ባንተ ነው። ቤትህንም ገንጥለው ሊያሸጡ የነበሩ ሰዎች በፍጹም እንደዛ እንዲሆን ባንፈቅድም ግን ቲና የምትባል ሴትዮ አሁን ላይ ትልቅ ውለታ እየዋለች ነው። ብታይ ናቲን ተከታትላ ቤቱን ሊያሸጥ የነበረው እሱ እንደሆነ ተባብረን እንሽጥና ገንዘብ ማገኘት አለብን እያለ ሲያታልለኝ የነበረው ራስ ወዳድና አረመኔ ናቲ እሱ እንደሆነ፣ እንዲሁም ደግሞ እኔን እንደማያፈቅረኝና እንደማይወደኝ እያጃጃለኝ መሆኑን ደርሼበታለሁ ብላለች። አየሽ ትሁት፣ እኔስ እኔ ነኝ። ዋናው ነገር ህይወትሽ ሳይበላሽ የኔ ልጅ ወደ ማንነትሽና ወደሚወድሽ ተመስገን ስለተመለሽ በጣም ደስ ብሎኛል ብሎ አባባ መልካም ምኞቱንና ደስታውን ገለጸላት። ትሁቴ እንግዲህ አባባን እቅፍ አድርጋ አባዬ እንዴት እንደናፈከኝ የኔ አባት፣ ያላንተ ሁሉም ነገር አያምርም ብላ አለች። የአባባ ሚስትም በእኔ ምክንያት ነው ይህ ሁሉ መከራና ስቃይ እየደረሰብህ አይደል እንጂ ይህ ሁሉ ላንተ አይገባም። እንደማይ ከሆነ በጣም ጥሩና መልካም ሰው ነህ። ግን እንዴት ይሄ ሁላ ችግር ሊደርስባችሁ ቻለ እያልኩ ራሴን መቆጣጠር አቅቶኛል። እንኳን ለቤት አበቃ ብላ አባባን በመልካምና በጥሩ ነገር ተቀበለችው። እድልም የእናቷን ፈገግታ ስታይ እማዬ በጉጉት ስጠብቅ የነበረው ያንቺን ፈገግታ ነበር። በናቲ ምክንያትና በናቲ ውሸት ቤቱን እሸጣለሁ ብለሽ ሳትወስኚ ይሄው ዛሬ ይሄን የመሰለ ቤት አተሽ ነበር። አየሽ እማዬ፣ ላንቺ እዚህ ምድር ያለ መልካም ነገር በሙሉ ይገባሻል ብላለች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እናመሰግናለን። በደስታ እብድ አለችና ናቴን ካሁን በኋላ በህይወቴ አንተ ልታስፈልገኝ አትችልም። ስለዚህ ምንም ቢፈጠር ምንም የሌለ ነገር እየፈጠርክ ማዘርን እንደዚህ ልታደርጋት አልፈልግም። ናቲ ሁሉንም ነገር አውቄያለሁ፣ ሁሉንም ነገር ደርሼበታለሁ። ተመስገን ምንም ነገር ባልሰራው ስራ ይህንን አድርጓል፣ ይህን ሰርቷል እያልክ ሰውና ሰው ለማጣላትና ለማባላት ቆርጣ ተነስተሃል። ይሄ ደግሞ ከምትለው በላይ ዋጋህን እያስከፈለህ ይገኛል። ስለዚህ እኔ እኮ ፍቅረኛ ነኝ፣ ነገ ጧት ሽማግሌ ልኬ አገባሻለሁ የምትለኝ እምኑ ላይ ነው እየዋሸህ ያለሁ ብላ ልክ ልኩን ስትነግረው እሱም ደነገጠና ትሁት ቆይ ላስረዳሽ፣ እንደዚህ አይደለም እያለ መነጫነጭ ጀመረ። ምንም የምታስረዳኝ ነገር የለም ብላ ከዛ ቦታ ላይ አርግፋውና ትታው ወደ ውጭ ወጣች። ወደ ውጭም ስትወጣ ካሁን በኋላ በምንም አይነት ሁኔታ አጠገቤ እንድትደርስ አልፈልግም። ባለፈውም በጆሮዬ ስታወራ ሰምቻለሁ፣ አሁንም ሰምቻለሁ። ቆይ አላማና እቅድህ ምንድን ነው እንዴ?
አባዬ ያለበትን ችግር ለማውጣት ሁላችንም ተባብረን ማድረግ አለብን እንጂ አንተ ይህን ያክል ጉዞ የምትጓዘው ለምንድን ነው ብላ ልክ ልኩን ስትነግረው እሱም ደነገጠና ከዛ ቦታ ላይ እሳት ለብሶ ሄደ። ትሁቴ ያላት አማራጭ ተመስገን እስካሁን ድረስ ምንም እንዳልበደላትና ምንም ክፉ ነገር እንዳላደረጋት ስለምታውቅ እንደምትወደውም እድል 100% ታውቃለች። ተሙዬ አለች ትሁቴ። ተሙዬ ነው ያልሽው? አዎ ትሁት፣ እኔ ምንም ብትይ ምንም አንቺን በፍጹም ልቀየምሽም ሆነ ልከፋብሽ አልችልም። ግን አንድ ማወቅ ያለብሽ ነገር እኔ አንቺን አልጠላሽም። የፈለግሽውን ነገር ብትይኝ በመካከላችን ልጅ ተፈጥሯል። በዛ ላይ ደግሞ በጣም እወድሻለሁ። ይህም ማሰብ አለብሽ። የናቴን ፍላጎትና ምርጫ አንቺ ራስሽ ነሽ የምታውቂው። እሱንም መረጥሽ እኔንም መረጥሽ ምንም ችግር የለብኝ። እኔ ግን ውስጥ ለውስጥ የሚሄድ ሰው አይደለሁም። ናቲ በአንድ እጄ ውስጥ ከገባ እንደማይተርፍ ታውቂያለሽ። ይህንን ሁሉ አውቄ ዝም ያልኩት አንቺን ላለማስከፋት መሆኑን ማወቅ አለብሽ አላት። አውቃለሁ ተሙዬ፣ ለተፈረው ነገር በሙሉ ይቅርታ ብላ ስትለው እሱም ይቅርታውን ተቀብሎ በደስታና በፈገግታ ከዛ ቦታ ሄደ። ናቲ በድጋሚ ተመልሶ መጣና የአባባን ሚስት አሁንም ቤቱ መሸጥ እንዳለበት ይሄ ተመስገን የሚባል ሰውዬ በትንሽ ብር ይህንን አንቺን ሊያታልልሽ ነው፣ ትንሽ ብር ሰጥቶ ቤቱን ሊወስደው ነው፣ ይሄ ደግሞ ልክ አይደለም እያለ መንጨርጨር ጀመረ። እሷም ደግሞ ከሰውየው እኮ የሚበልጥ ነገር በፍጹም የለም፣ ስለዚህ ሁላችንም ሰውየውን ተባብረን ካለበት ችግር ልናወጣው ይገባል ብላ ነው የተናገረችው ማለት ነው። እድልም በጣም ተናደደች እና እማዬ አሁን ላይ የምታደርጋቸው ነገር እኔ ተስፋ እያስቆረጠኝ ነው ያለው። ይህ ናቴ የሚባል ልጅ በጣም ከባድና አደገኛ ሰው መሆኑን እወቂ። በጣም ክፉ ሰው ነው። ጭራሽ የማይደረግ ነገር ነው እያደረገ ያለው። ስለዚህ እባክሽ ሁሉንም ነገር ለበጎ መሆኑን እንትን ብለሽ ራስሽን ጠብቂ። ከዚህ ከሰውዬ ጋር ብዙ ነገር እንድታደርጊ እኔ በፍጹም አልፈልግም ብላለች። ቆይን የምለው እድል አሁን አንቺ ነሽ እኔን ቀጥ ብለሽ እንደዚህ ለመናገር የበቃሽው? ከመቼ ወዲህ እንትን አልሽና እንደዚህ ትሆኛለሽ ብላ ቀወጠችው። ከዛም እንዴ እኔ እኮማ የሚያስቀይም ነገር የለውም፣ እንደውም አሁን ስራ መስራት እፈልጋለሁ ብላ አለች። ትሁቴንም አማከረቻት። ትሁት እኔ እዚህ መቀመጥ አልፈልግም፣ እማዬ ብዙ መድኃኒት ትወስዳለች። ይህም መድኃኒት እየወሰደ ደግሞ እራብ እንዲነካት አልፈልግም። እኛ ይህን ያክል ጊዜ ስንኖር ሽንኩርት እየቸረቸርን ነበር የምንኖረው፣ ግን አንድ ቀንም እርቦንና ተቸግረን እንዲሁም ደግሞ ጦማችንን አድረን አናቅም። አሁን ግን ያለው ነገር በጣም ያስፈራል ብላለች። አይ ለማንኛውም አባዬ ስለሌለ እንጂ አባዬ ቢኖር አንድም ቀን ይሄ ቤት የሚጎል ነገር የለም ነበር። ለማንኛውም ተረጋጊ፣ ለሁሉም ነገር መፍትሄ ያለው አለቻት። በጣም በሚገርም ሁኔታ አዝና ስለነበር የሚበላ ቢፈለግም በየክችኑ ምንም ነገርም የለም። ትሁትም ደግሞ ስሚ 200 ብር አበድሪኝ አለቻት። እድልም ያን 200 ብር አውጥታ ሰጠቻት። ሄዳ ገዛዝታ መጣች። ተመስገን ሲመጣ ተሙ አለች እድል። ወይዬ እድል አላት። እኔ ሰው ቤት ስራ መስራት እፈልጋለሁኝ፣ ምክንያቱም አሁን ላይ ሁላችንም ገንዘብ የለም፣ የግድ መተጋገዝ አለብን ብላለች። ችግር የለውም እኔ አመቻቻለሁኝ። በዛ ላይ ደግሞ ያናቴ ተብዬ የቤት አስቤዛ አመጣለሁ ብሎ የቤት አስቤዛም አላመጣም። እቤት ራም መሞት የለብንም፣ ችግር የለውም። አስቤዛውን እኔ አሁን ሄጄ ገዝቼ እመጣለሁ። እሰው ቤት ለመግባት ከፈለግሽ ግን የግድ እማዬ ማሳመን አለብሽ አላት። እድልም ሄደችና ለእናቷ ልትናገር ስትል የሰው ቤት መሆኑን ስላላወቀች ስራ ጥሩ ነው መስራቱ አይከፋም ብላ ነው ያለችው ማለት ነው። እድል እቤት በመቀመጧ ከባድ ችግር ውስጥ እየገባች መስሎ ታይቷታል። አባባ ባለመኖሩ ደግሞ ትሁት ብዙ ነገር ጎሎ እየተበሳጨች እና እየተናደደች ትገኛለች። በዛ ላይ እንግዲህ የናቲና የተመስገን ጉዳይ እያሳሰባት ይገኛል። መጨረሻ ላይ ምን ብችል ጥሩ ነው፣ እኔ ከእናንተ ጋር ጦርነት ሰልችቶኛል፣ ከአሁን በኋላ ማድረግ ያለባችሁን ነገር ልንገራችሁ አለች። ምንድን ነው የምትናገሪው? ተናገሪ ብሎ ሲላት
እንግዲያውስ እውነቱን ልንገራችሁ፣ ሁለታችሁም እኔን ማግባት የምትፈልጉ ከሆነ ሽማግሌ ላኩ። ከዛ ቤተሰብ ማናቸውን እንደሚመርጥ ባላቅም ከዛ በኋላ ያለውን የምናይ ይሆናል አለች። ከዛ ይሄማ ከሆነ በጣም ደስ ይላል፣ እንደውም ጥሩ አማራጭ ነው ትሁት አድርገዋለሁ ብሎ ተመስገንም ወሰነ። ናቲም እንግዲህ እየተንጠራዘዘ ሽማግሌ ከተመስገን ጋር ለመላክ እያሰበና እያቀደ ይገኛል። ወደ ቲና ዘንድ ስንሄድ ቲናና ናቲ ተተገናኙ በኋላ ቲና እንግዲህ እጅጉን በጣም በሚገርም ሁኔታ ሌላ ስራ እያጣደፈች ትገኛለች። እሱ ምንድን ነው? አይነ በሲር ሁና ሰውየው ደግሞ ትንሽ ሀብቱን ተዋረሰት በኋላ ቲና አባቴ ትልቅ ቤት ሰጥቶኛል ብላ ስላለች ያንን ቤት በእሷ ስም ለማድረግ ደፋ ቀና እያለ እያታለላት የሚገኘውን ሰውዬ ከሱ በላይ ታሪክ እየሰራችበት ትገኛለች። መጨረሻ ላይ ግን እዛ ቦታ ላይ አውርዶ ትቷት ሲሄድ መነጸሩን አውልቃ በደስታ እየበረረች ነበር። ተመልሶ ሳያት አይቀርም መኪና ቆሞ ደንግጣለች እሷም። እንዲሁም ወደ ቤት ከመምጣቷ በፊት ከናቲ ጋር ተገናኘች እና አባባ ከባድ ችግር ውስጥ ገብቶ እንግዲህ የተገጨው ሰውዬ ካሳ ብር እፈልጋለሁ ብሏል ብሎ ሲላት ደነገጠች። እና ታዲያ ከየት አምጥተው ነው የሚሰጡት? አባዬ ይህን ኩላ ብር ከየት ሊያመጣ ይችላል? በጣም ያሳዝናል ብላ ቲና ደነገጠችና ቤቱ ሊሸጥ ነው፣ ቤቱ መሸጥ አለበት። የዛኔ ደግሞ እኔና አንቺ ጠቀም ያለ ገንዘብ እናገኛለን። ስለዚህ ወደሽም ጠላሽም ይሄን ነገር ማወቅ አለብሽ አላት። እሷም በጣም ገረማትና እሺ በቃ እንደዛ ከሆነ ችግር የለውም አለችና እየበረረች ወደ ትሁቴ ጋር መጣይና ትሁት የሆነ ነገር ልነግርሽ ነው የመጣሁት። ይሄ ናቲ የሚባል ሰው ከባድና አደገኛ ሴራ አቅዷል። አባባ ያለበትን ሁኔታ ተጠቅሞ ቤቱን አሽጦ ገንዘቡን ሟጦ ሊወስድ መሆኑን ሰማሁ። ትክክል መሆኑን ታውቂያለሽ አለቻት። በጣም ደነገጠችና አውቃለሁ፣ ምንም ቢሆን ትሁቴ ይሄ ቤት መሸጥ የለበትም። አባዬ ሲመጣ ምን ያህል ውስጡ እንደሚሰበርና ምን ያህል ውስጡ እንደሚጎዳ አታውቂም እንዴ አለቻት። እሺ በቃ እንደዛ ከሆነ ሁሉም ነገር ለበጎ ነው፣ በቃ እኔ ሁሉንም ነገር አስተካክላለሁ ብላ ማዘር ቤቱ ተሸጠም አልተሸጠለን የምንለውጥም የለው፣ እኔ የሰው ልጅ ነኝ። እዚህ ቤት አባዬን ብዬ ነው የተቀመጥኩት። ይሄ ቤት ቢኖር ግን አባዬ ካለበት ችግር ከወጣ በኋላ ለሁላችንም እንደሚጠቅም ግልጽ ነው እና አባዬ ያለበትን ችግር ገንዘብ ፈለግለግ አድርገን ማድረግ አለብን ብላ አለች። የአባባ ሚስት እንግዲህ በጣም እየተጨነቀች እና የምትሆነው ግራ እየገባት ይገኛል። ተመስገን ግን ባለው ነገር ዋጋና መስዋዕትነት እየከፈለ ይገኛል። አባባም ሲመጣ ምን አይነት ስሜት ይሰማው ይሆን? የተመስገን ውለታ በጣም ብዙ ነው። እንግዲህ ተመስገን ትሁቴን አንድ ላይ ሆነው በደስታ አባባን እንደሚያሳዩት ትልቅ ነገር ነው። ናቴና አለሜ የሚሰሩት ተንኮል ደግሞ ተጋልጠው የእጃቸውን እንደምናይም ባለሙሉ ተስፋለን። ውድ የተከበራቸው የቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ እናመሰግናለን። ቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።